ሰሞኑን እንግዲህ በግብዣዬ ላይ ማለት ነው በተከራየችው ቤት ላይ እንዲሁም ደግሞ ባለባበሷ አንዳንድ ምቀኞች ቅጥል ብለዋል ማለት ነው። እና ዱትዬ ማለት ነው ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ። እኔ የሚመቻት ነው ያልኩት ማለት ነው። በዚህን ያህል እነሱን ማቃጠል ከቻለች እንዲሁም ደግሞ አሁንማ እንደውም ጠብቁ ተብለዋል ማለት ነው። ጠብቁ ከዚህ በላይ ነው ቅጥል ለማድረጋቸው እያለ የነበረ እንግዲህ ከዚህ በላይም ሁኜም አሳያችኋለሁ እያለ ነበር ማለት ነው። እና ይሄንን መሰል ቤት አሁን እሷ በምን አቅሟ ነው የምትከራየው? ደግሞስ ምንድን ነው እንደዚህ ማማር? ምንድን ነው እንደዚህ ያለባበስ? በቃ የሌለ ማለት ነው የምትባለው። እና አንዳንዴ ባለባበሷም እኮ የሆነ ወጣ ያለ ስትለብስ ወይ ያለባበስ ምናምን በፀጉሯም እንደዚሁ እንትን የሆነ ያወጡላታል ማለት ነው። ለምሳሌ ያኔ ዶክታ ትለብስ ትቀር እንዲ ፀጉሯን ዝም ብላ እንደ ስትለቀው ምናምን እንትን ይላሉ የሆነ ያታጠሏታል ማለት ነው። እምር ብሎባት ደግሞ ስትመጣ ደግሞ ዊ እኔ እኮ ሰው ነው እንደዚህ ያደረገላት ፋሚሊዎቿ ናቸው ስጦታ ነው። ኧረ እንደውም ሌላም የሚል ሰው አለና እሷን እንግዲህ እኔም ራሱ ፋሚሊዎቿ ናቸው ምናምን እንደዚህ ሰብስበውላት ምናምን የሰው ብር በላሽ ምናምን የሚል ራሱ እኔም አጋጥሞኛል። እና መጀመሪያ እሷን ተከታተሏት፣ እሷ ግብዣ እንድትገባችሁ እሷን ተከታተሉ ማይዋት ማለት ነው። በጣም ነው ጌም የምትጫወት፣ ጌመር ናት። በጣም የሰው ውዴታ አላት እና በጣም ትበላለች። ያኔ እንትን ላይ ማለት ቲክቶክ ላይ ምናምን አይታችሁ ከሆነ በቃ ከሁሉም ጋር የምትጫወት ከትንሽ እስከ ትልቅ ጋር ትጫወታለች። ያው የምትጫወተው እሷ በቅጣት እንኳን አይደለም፣ ብዙ ጊዜ የምትጫወተው በመብላት ነው ማለት ነው። እና ወዶች ይሄ የቅናት አይደል እንዴ? እና ከመቅናት ይልቅ ሁላችንም ለራሳችን ብናተኩር የት በደረስን ነበር። እና እንዲሁም ደግሞ ብርታቶች ናችሁ ብላለች። እናንተ ባትኖሩ እንደዚህ ጠንክሬ አልሰራም ነበር ብላለች ማለት ነው። እና ደግሞ ልክ ናት፣ ልክ ናት እና ያስብላል። ግን እውነቱን ለመናገር አሁን ያን የመሰለ ቤት ስትከራይ እንዲሁም ደግሞ ትናንት የመዲያም ጋር የነበረችው እስቲ እዩት ቤቷን ያለ ከዛ ደግሞ እስኪ እዩት እንዴት እንደሚያምርባት ባለባበሷ። ደግሞ እሷ እንደየለበሰችው የምትለብስ ያምርባታል ማለት ነው። የለበሰ የምትለብስ ያምርባታል። ሱብሃንአላህ። እና እኔ ይመቻት ነው የምለው። የወንድ ልብስ ትልበስ፣ አበሻ ቀሚስም ትልበስ፣ በቃ ምንም ትልበስ ያምርባታል፣ ሁሉም ይሄድባታል። እና ለዛም ነው መሰለኝ እንግዲህ የሚቀሩባት ማለት ነው። እንዲሁም ተዝቀድም ምንድን ነው ቲክቶክ ስጀምር አለች ከቤተሰብ ጋር ተጣልቼ ነበር አለች፣ አጣልተው ነበር አለች አንዳንድ ሰዎች እና አሁን አባቴን አኮራሁት አለች። አሁንም ደግሞ ሰው እንትን ነው ይሄ ስጦታ ምናምን እየተሰጣት ነው። ሰው ብር ትበላለች። ልክ አሁን እሷን የተያያዛችኋት እንደማን ነው? እንደ አብርሽና እንደ ሩታ። እነሱ መጀመሪያ ላይ የሰው ብር ይበላሉ። እንዲሁም ደግሞ አረብ ሀገር ያለ ነው እንሰደብ ነበር ሁላችንም በእነሱ ምክንያት እና ብርሽ እኔ ማለት ብዙ ጊዜ ያኔ በአንድ አይነት ስራ ስለሚመጡ ተጣላን ምናምን እያለ ስለሚመጡ አይመችኝም፣ እንትን አልላቸውም። ግን የሰው ብር እንደማይበሉ በደንብ አድርጌ ነው የማውቅ ማለት ነው። አውቀው ሰውን ለማናደር ነው። ያኔ አንዳንድ ሰዎች እንወዳቸዋለን እያሉ ገስት ላይ እየገቡ የሚያለቅሱት ይሄን ያህል ስጦታ እንሰጣለን እያሉ እዛ ገስት ላይ እየገቡ ምናምን የሚወሩት ለምንድን ነው? አውቀው ነው። እና እኔ በደንብ ስለማውቅ ነው እንጂ የሰው ብር 5 ሳንቲም እንዳልነኩ በደንብ አድርጌ አውቃለሁ ማለት ነው። ግን ሌላ ሰው አልነኩም ስል አንቺ አንዷ ነሽ ተብዬ አውቃለሁ። እና አሁንም ግብዣዬ በቃ እያወቁት እየሰራች እያወቁት ግን ምንድን ነው በቃ እሷ እንትን ለማለት ይሄ ለማጣጣል ምን ለማለት ነው። እና እሷ ደግሞ እንትን ለመናገር የለሱ አሪፍ ነው። አንደኛ እንደ ዛሬ ምን ተባለች ግብዣዬ ምን በላች ተባለች። ምን ሲባል በቃ እያስተዋወቃችኋት ነው፣ ስራዋን እያስፋፋችሁላት ነው፣ እያስተዋወቃችሁላት ነው። እና እናንተ አትጎዷትም፣ እንደውም እየጠቀማችኋት ነው።
እናንተ ግን ጎዳናት ብላችሁ ነው የምታስቡት። ግን ለግብዣዬ በጣም በጣም ያስፈልጋታል። ምክንያቱም ሚዲያ ላይ የሆነ ሰው ሁሌም በጥሩ ነገር አይደለም የሚነሱት፣ አንዳንዴም በመጥፎ ነገር ይነሳሉ። በዛም አጋጣሚ ይተዋወቃሉ እና በጣም እንትን እያላችኋት ነው ያላችሁት። እና ግብዣዬ ደግሞ ማለት ነው እውኝ አትበይ። ምክንያቱም እውኝ ደብቁ ደብቁ ስለሚያመጣ እንደው ደበቅ ብትይ ጥሩ ነው ማለት ነው። ምክንያቱም ያው ቤቷን ማሳየት ስላለባት ፈሜስ ስለሆነች አሳየች። ደግሞ ባለባበሷ ደግሞ ሀብታም አጫወታት። ሀብታም ነች። እንዲሁም ደግሞ ወደፊት እውኝ ጠብቁኝ መኪና ሁሉ ራሱ ገዙላት ፋሚሊዎቿ ተብሏልና እንደዚህ ጅል እንትን አለ እንዴ? ያኔ ማለቴ ጅል ፋሚሊ አለ እንዴ እንደዚህ መኪና እስከ መግዛት ድረስ? እና እናንተ ተመኙላት፣ እሷ ደግሞ በቃ ታሳካዋለሽ ማለት ነው። የምር ይመቻት። እኔ ማለት ነው እውነቱን ለመናገር በጣም ነው የተመቸችኝ ግብዣዬ። አስባችሁታል? ፋሚሊዎቿ መኪና ገዙላት እስከሚባል ድረስ ነው የተወራባት። ያኔ በዚህ ልክ ያኔ ጥሩ ነገር እየተመኙላት ነው እነሱ አላት ማለት አዎ ትገዛለሽ ማለት እኮ ነው። ያኔ አስባችሁታል? ወደፊት እንደምትገዛ እንትን እያሉላት ነው፣ ያኔ እየተመኙላት ነው። እና ወዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ወይንም ማበረታቱኝ። አመሰግናለሁ።